በሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ አንድ መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ ሁለትና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሎ። የነ እስክንድር ጉዳይ የነ ካፒቴን ማስረሻ ጉዳይ አሁንም ዋነኛ መነጋገሪያ ዋነኛ አጀንዳ ሆኖ ቀጥሏል። የተወሰነ እንደው ሃይላይት የሆኑ ነገሮችን ሚዲያ ሞኒተር ሳደርግ ካገኘዋቸው ተነስቼ የኔንም ሐሳቦች ትላንትና ምናልባት ከአንተ ነገ የተነጋገርነው ላይ ተጨማሪ ሐሳቦች ጨምራለሁና አዳዲስ ነገሮችን ግን እየተመለከትናቸው እንሂድ። እንግዲህ አንዱ ዛሬ እስክንድር የሰጠው መግለጫ ነው። እስክንድር ነጋ ትላንትና መግለጫ ሰጠ፣ ዛሬም መግለጫ ሰጠ፣ ወደ አደባባይ ወጥቷል። በጣም ጥሩ ነው፣ እንኳን ወጣ። እንግዲህ የሄደበት ሚዲያ ትንሽ ለእኔ ፈገግ አስብሎኛል፣ ግን ምንም ችግር የለውም። የኃይል አሰላለፍ ለውጥ ይቻላል እንዳረገም አሁን ገብቶኛል በደንብ። የሄደበት ሚዲያም የኃይል አሰላለፍ ለውጡን ለማሳየት ነው እንጂ እንደ ድሮ የነበሩት ሚዲያዎች ጋር አልሄደም። የኔ ነው ብሎ የሚያስባቸው ሚዲያዎች ጋር ምናልባት ፈራርሰዋል ብሎ አስቦ ሊሆን ይችላል፣ ወይም በሻቢያም ተገዶ ሊሆን ይችላል፣ ወይም እነዘመነም ተጭነውት ሊሆን ይችላል። የሚዲያ አካሄዱም የሚነግረን ነገር አለ፣ የሄደበት ሚዲያ ማለት ነው። እኔ ታፍኗል ምናምን አልቀበልም። ትላንት መቼለትም ነግሬያቸዋለሁ። ኢትስ ቤተር ቱ ዳይ፣ ቢሞት ይሻለዋል። አሁን ታፍኗል፣ ብቻውን ነው፣ ታርዟል ምናምን ስትራሽ ለኔ ከዚህ በኋላ በምንም በፍላጎቱ ነው እየሄደ ያለው። ምንም ማለት እስክንድርን በደንብ ማጥናት እንደሚያስፈልግ ነው የገባኝ። የመታፈን የምናምን ጉዳይ አይደለም። እንደዛ ማሰብ አልፈልግም ለጊዜው። የሆነ ሆኖ እስክንድር ዛሬ መግለጫ ሲሰጥ በዋናነት የወቀሰው አፍሪካ ህብረትን ነው። አፍሪካ ህብረትና ኢጋድን እንዴት ታደርጋላችሁ የሚል ነገር አንስተዋል። በዛው ግን የመጣባትን ዋነኛ ምክንያትንም ድሮፕ አድርጓታል። ዋነኛ ምክንያት የመጣባትን እውነት ለመናገር እሷን ነው ያሯሯጠችው። እሱን ነግራችኋለሁ። ግን በትላንትናው ዕለት እነ ዘመነ ካሴ እነ ካፒቴን ማስረሻ እነ መስፍን ተደራድረው በተደራደሩ ወቅት የአፍሪካ ህብረት እና ኢጋድ ተገኝቶ የኢጋድ እና የአፍሪካ ህብረቶች ሐሳብ ሰጥተዋል። ትላንትና ይሄን ሐሳብ ተመርኩዞ ነው እንዴት እንዲህ አይነት ሐሳብ ይሰጣል፣ እውቅና አልሰጠንም እንደ ክደት አድርጎ ያነሳው ማለት ነው። ትንሽ የኢጋድን የአፍሪካ ህብረት እንመልከተው። I would like particularly to congratulate the federal government of Ethiopia, the Amhara region government, and the Amhara Fano AFPU under the leadership of Captain Masresha Sete for this important milestone. The decision to conclude this agreement is one for Ethiopians, for your children, for the future of your country. This peace agreement
is a starting point. It leaves a door open, wide open, for others who might want to join and contribute to find enduring peace in the Amhara region. The most difficult courage is the courage for peace. It requires to put your ego aside, to look your adversary in the eye, to see the commonalities instead of the differences, and to see that the path which we are all going is not a good one. That takes courage. ይሄ ነው እስክንድርን ያበሳጨው። መግለጫው ወጥቷል። ጽሁፉን ስላለ ጽሁፉን ሄዳችሁ ተመልከቱት። እስክንድር ለምን ወጣ የሚለው እንትኑ ወርቁን መሰረታዊ ሐሳቡን ነግራችኋለሁ። ግን የተናገረውን ኮት እናደርግ። ከአፍሪካ ህብረት ጋር በሁለት ደረጃ ተገናኝተን ነበረ። ከዛሬ 3 እና 4 ሳምንት በፊት አግኝቻቸዋለሁ። ጻፉን እስክንድር በሉና ከዛሬ 3 እና 4 ሳምንት በፊት አግኝቻቸዋለሁ። ማንን? አፍሪካ ህብረት። እቺ ናት ኮር ፖይንቷ። ሌላ ቦታ እንዳትሄዱ። እስክንድር ደንግጦ የወጣው እቺ ፖይንት ልትጋለጥበት። አዝናለሁ በጣም። ወር አልሞላውም እስክንድር ሲያገኛቸው የአፍሪካ ህብረትን ተናግሯል። እስከዛሬ ያኔ ያገኟቸው ብሎ የተናገረውን ተናገረ፣ ዝም አለ። አሁን ግን ሊጋለጥበት ነው። ዋይ በዚህ መጠን እንዴ! ልክ አይደለም እስክንድር። አንደኛ እሱ ነው፣ ዝርዝሩን እንመጣለን። ሁለተኛ የውጪ ግንኙነቱን የድርድሩን የሚመራው ካፒቴን መቶ አለቃ ማስረሻ ሰጤ ነው። ይሄ ደግሞ ውክልና አለው፣ የደብዳቤ ውክልና። የስራ አስፈጻሚ ውክልና አለው ካፒቴን ማስረሻ። ውክልና ብቻ አይደለም፣ የማስረሻ ስልጣን የአፋሕድ ስራ አስፈጻሚ ካሉት ከአራቱ ወይም ከአምስቱ አንድ፣ የጎጃም ምናምን አዛዥ 2፣ የአፋሕድ የውጪ ግንኙነት ኃላፊ። እያንዳንዱ ከውጭ ጋር ከአፍሪካ ህብረት፣ ከአውሮፓ ህብረት፣ ከኢጋድ፣ ከአሜሪካ ወዘተ ከሚባሉት ተቋማት ጋር ያለ ግንኙነት የሚያልፈው በእስክንድር በኩል ነው፣ በካፒቴን ማስረሻ በኩል ነው። ውጭ ጉዳይ እንደማለት ነው ባጭሩ። ለዚህ ደግሞ ውክልና ሰጥተውታል። ሪፖርት የሚያደርገው ለእስክንድር ሊሆን ይችላል። ካፒቴን ማስረሻ ግን ውክልና ወስዶ ነው የሚሰራው። በማን? በስራ አስፈጻሚ ተወክሎ። መቼ ነው አባረረ ያለው እስክንድር? ወር ሞላው ካባረረው? አባረናል ካሉት ማስረሻን ወር ሞላ። እዚች ጋር ናት ወርቋ። ዋናዋ ነገር ያለችው እቺ ናት። እስክንድር ከ3 እና 4 ሳምንት በፊት የአፍሪካ ህብረትን ያገኛቸው ነበር። አግኝቶ ምን አወራቸው? ሌላ ጉዳይ። አፍሪካ ህብረትስ ደጋግመ ስታገኘው ሌላ ታሪክ ለመስማት ካንተ ጋር ይዘባዘባል ወይ? ሌላ ጉዳይ ነው። እሱም እንዳያጃጅለን በዛ ደረጃ አዝናለሁ በጣም እንዳያጃጅለን። አፍሪካ ህብረትን አግኝቶ ስለ አየሩ እንዴት ነው ዝናብ ይዘንባል ወይ ምናምን ከሆነ የሚያወሩት የምናወራው ካለ በጣም ሰው ለማጃጃል ተዘጋጅቷል ማለት ነው። ስለዚህ ተገናኝቷል። ወርቁ እሱ ነው፣ ሚስጥሩ እሱ ነው። እነ ማስረሻ ሊያጋልጡበት ያሉት ቀን ወጥተው ሊናገሩበት ነው። ምንድነው የሚያወራው እስክንድር? ከ3 ሳምንት በፊት ከ1 ወር በፊት እኮ የአፍሪካ ህብረት ምክትል ሊቀመንበሩን አግኝቶታል፣ ዋና ጸሐፊውን። ምን የቱስ ሊገባ ነው? ስለዚህ መሮጥ ነበረበት፣ ሚዲያ መምረጥ ነበረበት። ይሄ ነው እየሆነ ያለው።
እንግዲህ የአፍሪካ ህብረትን በሚመለከት የአፍሪካ ህብረትና ኢጋድን በሚመለከት አንድ መግለጫ አውጥተናል። ያው ትናንትና እንደምታስታውሰው አንድ የሐሰት የሰላም ስምምነት ተደርጓል የሚል ዜና ነበር እና እሱን ዜና አስመልክቶ የመንግስት ሚዲያዎች ሲዘግቡ የአፍሪካ ህብረትና ኢጋድ በአደራዳሪነት ተገኝቶ ነበር በአፋሃድና በአገዛዙ መካከል በተደረገው ስምምነት ማለት ነው። በነበረው ድርድር እነሱ የምናባዊ ድርድራቸውን የሚመለከት ተገኝተው ነበር ያሉት ነገር ነበር እና እሱን አስመልክቶ በርካታ ጥያቄዎች ቀርበውልናል። አንድ ሐሰት ነው፣ ግልጽ ለማድረግ ፈጽሞ በሬ ወለድ የሆነ ሐሰት ነው። እሱን አስመልክቶ እኛ ሐሰት ነው ከምንል ይልቅ ራሳቸው አፍሪካ ህብረትና ኢጋድ በዚህ ጉዳይ ላይ መግለጫ ሊሰጡ ይገባል ብለን ነው ዛሬ መግለጫ ወጣ ነው። እንደምታውቀው ትናንትናም አፍሪካ ህብረትም ኢጋድም መግለጫ አውጥተው ነበረ። በዛ መግለጫቸው ላይ እነሱ ያሉት በፊርማ ስነስርዓቱ ላይ ተገኝተን ታዝበናል። የፊርማ ስነስርዓቱን ማለት ነው እንጂ ሂደቱን አይደለም። እነሱ እንደሚሉት ተደረገ የሚባለው ድርድር ላይ ተገኝተን ታዝበን መጨረሻ ላይ የፊርማ ስነስርዓቱ ላይ ተገኘን አላሉ። ግን እንደዛች ብለው በፊርማ ስነስርዓቱ ላይ ተገኘን ብለው መግለጫ ስላወጡ እሱን በአጠቃላይ ድርድር ነበርና የድርድሩን በሙሉ እነሱ አደራዳሪነት ተገኝተው ነገሩ ሙሉ ለሙሉ ታዝበውታል ወደሚል ነገር ስለሄደ እና ማብራሪያ ስለሚያስፈልገው እኛ ሐሰት ነው ብለን እውነቱን ከመናገር ባሻገር የጉዳዩ ባለቤቶች የሆኑት አፍሪካ ህብረትና ኢጋድ በጉዳዩ ላይ መግለጫ ቢሰጡ ይሻላል ብለን ነው ዛሬ መግለጫ ያወጣ ነው። ባወጣ ነው መግለጫ ሁለት ነጥቦችን ያነሳ ነው። አንድ አፍሪካ ህብረትን በሚመለከት ከአፍሪካ ህብረት ጋር በሁለት ደረጃ ነው የተገናኘ ነው። አንዱ ሞልታይላትራል በሚባል ደረጃ ማለት ነው። የተለያዩ ባለድርሻዎች ከሁለት በላይ የሆኑ ባለድርሻዎች በሚገኙበት አውዱ ውስጥ ተገናኝተናል። ይሄ ለምሳሌ አንድ የምናነሳው ዳውንት ላይ በነበረው ስብሰባ ላይ እኛ ማለትም አፋሃድ፣ የአፍሪካ ህብረት፣ ኢጋድ፣ አሜሪካ፣ የአውሮፓ ህብረት እስክንድር ዳውንትን ተውልን። ዳውንትን ነግረህናል። በጣም ነግረህን ጥሩ አረጋችሁ ብለናል። ሌሎቹ ዘመቱብህ፣ ደነገጥክና ተውከው። ሰው ዳውንት ይቅርብን። አሁን እየጠየቅን ያለ ነው በ3 እና 4 ሳምንት ውስጥ የተገናኘውን ለምን ይፋ አላረክም ነው። ማስረሻ ተወክሎ ሲነጋገር የነበረውን ነገር ለምን አልተናገርክም ነው። ዳውንትን ተወው። አሁን ዳውንት የቆየ ታሪክ ነው። ግድ የለም እሱ በሾርት ሜሞሪም አይደለንም፣ እናውቀዋለን ወንድሜ እስክንድር። እየነገርን ያለ ነው በ3 እና 4 ሳምንት በፊት ያረከው ነገር አንተ ያረከውን ውክልና የሰጣችሁት ማስረሻ ሲያረገው ለምን ነው ጥያቄ። ወይስ ውክልና አልነበረውም ማስረሻ? እሱንም ወይ አብሮ መናገር ማለት ነው። ተገናኝተን ነበረ። አንድ የተገናኘ ነው በዚህ አሁን ነው። በሁለተኛ ደረጃ ስንገናኝ ደግሞ ቀጥታ አፍሪካ ህብረትና እኛ ብቻ ደግሞ በስልክ እንገናኛለን። በስልክ እየተገናኘን አንዳንድ ጊዜ እንወያያለን። ስለዚህ በሁለት ደረጃዎች ነው ስንገናኝ ቆየ ነው ማለት ነው። ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከ3 ሳምንት በፊት ይመስለኛል። ከ3 ከ4 ሳምንት በፊት በቀጥታ ያገኘኋቸው እኔ እና ያገኘው አያችሁ፣ ከ3 4 ሳምንት በፊት እኔ አግኝቻቸዋለሁ ነው እስክንድር እያለ ስለ አየሩ ጤና ልትናገር ነው ወይስ እንዳልከው ስለ ሰብአዊነት፣ ስለ ፕሮግራማችሁ፣ ስለ ማኒፌስቶአችሁ፣ ስለ ሰብአዊ ጉዳይ፣ ስለ ወንጀል ጉዳይ? በጣም አስቂኝ ነው እውነት ለመናገር። በዚህ ደረጃ መሄድ ተገቢ ነው ብዬ አላምንም። አዝናለሁ በጣም። ትላንትና በዚህ በፊርማ ስነስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ ነው እና በነበረን ቆይታ ያው በአጠቃላይ ሀገሪቱ ውስጥ ስላለው ሁኔታ ተወያይተናል። በተለይ ደግሞ አማራ ክልል ውስጥ ስላለው ሁኔታ ተወያይተን በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ እንደማያውቅ ቃል ለቃል ካታጎሪክሊ ነው የነገርኳቸው። ተጠቀምኩበትም ቃል ይሄ ነው። አይ ካታጎሪክሊ ስቴትስ እያልኩኝ ማለት ነው። There has never been negotiation between AFPO and the regime ብዬ ነው የነገርኳቸው። ይህ ምን ማለት ነው? በጣም ግልጽ በሆነ መንገድ በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ አያውቅም፣ ወደፊትም ይኖራል ብዬ አላስብም ብዬ ነው የነገርኳቸው። እና እንደውም አስታውሳለሁ ይሄንን ስነግራቸው ደስተኛ አልነበሩ እና እንደዚህ ነው አሉኝ። አሁን እንደዚህ ነው ነገሩ፣ በዚህ ደረጃ ነው። በእናንተ በኩል ደግሞ ምንድን ሌላ ነገር አለ ምትሉ ከሆነ ምንም ነገር እኛ ከእናንተ ጋር ግን ለመነጋገር ፈቃደኞች ነን። ከእናንተ ጋር ከአገዛዙ ጋር አይደለም። ከአገዛዙ ጋር ከፊት ለፊትም በተዘዋዋሪ መገናኘት አንፈልግም። ከእናንተ ከአፍሪካ ህብረት ከዓለም አቀፍ ማህበረሰብ ጋር ግን በምንም ጉዳይ ላይ ያለምንም ቅድመ ሁኔታ ለመነጋገር ፈቃደኛ ነን። ስለዚህ እናንተ እናነጋግራችኋለን የምትሉት ነገር ካለ
ታነጋግሩ ትችላላችሁ። በራችን ክፍት ነው አልኳቸው። እንግዲያ ወደ ድርጅቴ ልመለስና ወደ አፍሪካ ህብረት ልመለስና እኔ አዲስ ነኝ ድርጅቴን ላናግርና አፍሪካ ህብረት ላናግርና መልሼ እደውልልሃለሁ አለኝ። እንግዲህ እየጠበኩኝ ነው እንዳልኩት 2-3 ሳምንታት ነው። ባለፉት 21 ቀናት ውስጥ ወይም 23-24 ቀናት ውስጥ ምንም አልመለሱልኝም። ስራ ይበዛባቸዋል። አፍሪካ ውስጥ ብዙ ግጭቶች አሉ። ግጭቶች ብቻ ሳይሆኑ ደግሞ በጣም ብዙ ስራ አለው አፍሪካ ህብረት። እኒህ ደግሞ ማለት ምክትል ሰብሳቢው ናቸው፣ ዴፑቲ ቼርፐርሰን ሁለተኛው ሰው ናቸው እና በጣም ስራ ስለሚበዛቸው አልገረመኝ። እየጠበኩኝ ነበር። አሁን እንደ ድንገት ትላንትና አየኋቸው። እንግዲህ ይመስለኛል ስነስርዓቱ የተደረገው አፍሪካ ህብረት ጋር የነበረ ግንኙነት ይሄን ይመስላል ማለት ነው እና እንደውም በመጨረሻ ላይ የተነጋገርኩት እንደገና ሰብርበታለሁ። ይሄንን ስለ ድርድር ተነጋግረን በጣም ግልጽ ባለ ቋንቋ ምንም በማያሻማ መልኩ በእኛና በአገዛዙ መካከል ምንም አይነት ድርድር አለመደረጉን ተገልጬላቸዋለሁ። ሌላኛው ስሙ የተጠቀሰው ኢጋድ በጣም ግልጽ በሆነ እዚህ መግለጫውም ላይ ጠቅሰነዋል። ይበቃቸዋል። እንደዚህ በጣም ቅጥፈት ግን በጣም ይደብራል ከምር። ለዚህ ነው የተገዶ ነው ሆስቴጅ ሆኗል እስክንድር ቅርቃር ውስጥ ነው ያለው ምናምን ማልቀበለው። ለዛ ነው ማንም ጠመንጃ እንዲያርገብን ብትደረግ ላታረግ ትችላለህ። ለዚህ ነው እንደወጣው እስክንድር። በዚህም አይደለም የምናውቀው የነበረው። አንደኛ እዚህ ጋር ተመልከቱ። በእኛና በአገዛዙ መካከል መቼም ድርድር ኖሮ አቅም አለ። እሺ ልቀበለው። አልኖረም። እሺ ትክክል ነው። በቃ አልተደራደረም። ቀጥሎ የሚናገረው ግን ስሙ። ወደፊትም ድርድር አይኖርም። አንድ ብዙ አንብቤ ያለው ሚል ብዙ እንትን የሚል ከዚህ በፊትስ የተናገረው በመርህ ደረጃ ምናምን የሚለውን ተወና ወደፊትም ድርድር አይኖርም። ሪሊ አንተን ከኋላ እኮ ከጀርባ ትእዛዝ የሚሰጥህ እኮ ቲፒኤልኤፍ በየቀኑ የሚያወጣው መግለጫ ላይ እኮ ድርድር ነው የሚጠይቀው። አንተን ከጀርባ መግለጫ በነዘመነ እና በነ አስረስ በኩል የመጣልህ ቲፒኤልኤፍ ኤቭሪ ዴይ በመጣ ቁጥር ፖለቲካዊ ድርድር እያለ ነው የሚያለቅሰው ቲፒኤልኤፍ። አንተስ ወደፊትም ድርድር አይኖርም። በእውነት እንደዚህ ይባላል? ይሄ ነበር አቋምህ? የነበረ አቋምህ? ማን ነው የአቋም ለውጥ ያመጣው? ማን የተቀየረው? ማንን አግኝተን የተቀየርከው? አይዊሽ አንተ አይደለህም ብዬ ብመርጥ የመጨረሻ ምኞቴን ብትነግሩኝ እስክንድር አይደለም። እንደ ዘፈኑ እንደ ማን ጃሉድ ነው ማን ነው ዘፋን ኢስኖስሚ እንዳለው የሆነ ከሆነ ሴት ጋር አግኝቶት እየዘፈነ ዘፈኑ ላይ ስትደውልለት ሴቶቹ አሉ ምን አሉና ጓደኛው በቃ ዘፈን ነው አንተ አይደለም በለ እኔ አይደለሁም ይላታል ዘፈኑ ላይ። ብዙ ጊዜ ማነሳው ዘፈን ስለሚገርመኝ ነው። በቪዲዮ እያየችው እኔ አይደለሁም ይላታል። እና እኔም የኔም ምኞት እስክንድር አይደለም ብል ነው ደስ የሚለው። ሻጊ ነው it wasn't me yeah thank you son ሻጊ ነው በቃ የኔ ምኞት ሻጊ ነው ለእስክንድር የምመኘው። በቃ እስክንድር አይደለም ብዬ እንዳል it's not you እንድለው it's not me ወይም it's not you እንዲሆን። ይሄን ነው እኮ የነገርናችሁ። ከጀርባችሁ ያለው ሻቢያ ነው። ሻቢያ ደግሞ ቅድመ ሁኔታ ያስቀመጠባችሁ ምንድነው? እቺ ድርድር የምትባል ቃል ታመጡና ካንደበታችሁ ወየውላችሁ ነው ያላችሁ። መተህ ተፋት እስክንድር ወዝንቲው በሚል ቀየርኩት እኮ ሶ መተህ ወደፊትም ድርድር አይኖርም። ታዲያ እሺ አፍሪካ ህብረትን በየቀኑ በየጊዜው የዛሬ 3 ሳምንት የምታገኘው ለምንድን ነው? አሁን ቅድም እንዳልኩት ስለ ፕሮግራማችሁ አሁንም ስለ ማኒፌስቶአችሁ ልትናገሩ፣ አሁንም በሰላማዊ ጉዳዮች ልትነጋገሩ፣ ስለ ሰብአዊ ጉዳይ ልትነጋገሩ
አሁንም የወንጀል የጦርነት ወንጀል ምናምን ትነጋገሩ ሰው ይሰማል። አፍሪካ ህብረት ማለት እኮ የሀገራት መንግስቶች ህብረት ማለት ነው። ባይዘዌ አፍሪካ ህብረት እናንተን የሚያናግረው በመንግስት እውቅና ነው። መንግስት ሳይፈቅድለት አያረግም። አፍሪካ ህብረት አይደለም አውሮፓ ህብረትም አሜሪካም ተደብቀው ካልሆነ በስተቀር አፍሪካ ህብረት በአገሮች ጉዳይ ጣልቃ አይገባም ካልፈቀዱለት በስተቀር። ይሄን አታውቅም? ኢጋድ በኢጋድ ሀገሮች መካከል ካልተፈቀደለት በቀር አይገባም። አውሮፓ ህብረት አይገባም። በውስጥ ጉዳያችን ምን አገባችሁ ነው የሚባለው። የአፍሪካ ህብረት አንተን ሲያናግርህ ፍቃድ ወስዶ ነው። ከማን? ከኢትዮጵያ መንግስት ፍቃድ ወስዶ ነው። ይሄን እስቲ ቡጣና ካዴን መንግስታትን እንደ መንግስታት ይቀበላል አፍሪካ ህብረት። የመንግስታት ህብረት ነው አፍሪካ ህብረት። ኢቨን በጦር መሳሪያ የሚመጣ መንግስታዊ ለውጥ አይፈልግም። ኩዴታ አይቀበልም። ያለው መንግስት እንደ መንግስት የሚቀበል ነው። አሁን እንደው ለሰው እንኳን ምን ይለኛል አትልም። አፍሪካ ህብረትን በማንኛውም ሪጋርድለስ ኦፍ እናንተ ጋር ለመነጋገር ቅድመ ሁኔታም የለንም። ኤኒታይም እንነጋገራለን። ያለምንም ቅድመ ሁኔታ ከእናንተ ጋር እንነጋገራለን። ከመንግስት ጋር ግን ነገም ቢሆን አንደራደርም። ታዲያ ከማን ጋር ነው የምትደራደረው? ሻቢያ እንደዚህ ጫውትባል በስተርጅና። ህወሓት እንደዚህ ትጫውትባለች በስተርጅና። ቅድም ስታነሱ ነበር አንዳንድ የትግራይ ጽንፈኞች በሚዲያቸውም ይሄ ሚዲያ ውጭ ሀገር ያሉ ተቃጠሉ እንዴት እያሉ ማስረሻን ሲሰድቡ ምናምን ብላችኋል። ይሄ የትግራይ ጽንፈኛ ማለት አዳዲሶቹ ድመቶችም በኢትዮጵያ ካባ ሲሸቅሉ ኖረው አሁን የትግራይን ብሔርተኝነት የሚያራምዱ ግን ስቲል ከኢትዮጵያ የሚሉ ሰዎች ጋር የውስጥ ተንኮል ይዘው የሚንቀሳቀሱ አውቃቸዋለሁ፣ እንተዋወቃለን፣ አይቻቸዋለሁ። ስለዚህ ሰዎች በተደጋጋሚ ጊዜ ነግሬያቸዋለሁ። በነገራችን ላይ በየጊዜው አዲስ አይሆኑባችሁ ይሄ ነገር። እነዚህ የትግራይ ጽንፈኞች ፕሪቶሪያ ከመፈረሙ በፊት በንብርክክ እየሄዱ ስለ ህዝቡ አይደለም ስለ ዲያስፖራው አይደለም ማወራው፣ ስለ ጽንፈኞቹ ነው የሚያወራው። በንብርክክ እየሄዱ ሰላም ይምጣ ምን ይምጣ ሲሉ ነው የከረሙት። በሚዲያቸው ጭምር ተኩስ አቁም ይደረግ አለቅን እንዲህ ሲሉ ነበረ። እኔ አይደለሁም። እያንዳንዱን ሄዳችሁ ሚዲያቸውን ተመልከቱ። እኔን ለምን ወዳጅ አረጉኝ? ለምን አረጉኝ ወዳጅ? በዛ ሰሞን ጦርነት አያስፈልግም እኮ ስላልኩ ነው። ለምን ወዳጅ አረጉኝ? ስምምነት ይምጣ፣ ጦርነት ይቁም፣ የጠመንጃ ፈሙስ ይዘቅዘቅ፣ ጥይት መጮ ይቁም። ሌላ ምንድን ነው? እነሱም ወደ አማራ ክልል ሲገቡ እኮ ውጡ ብያለሁ። አሁን ሌላ እኔ ስለ ላወራ አይደለም። ብዙዎቹም ጦርነት የተቃወሙ በሙሉ ወዳጆቻቸው ነበሩ። በነገራችን ሄዳችሁ እያንዳንዱን ሰው አስሉ። ማን ነበር ወዳጅ? ጦርነት የተቃወምን። ልክ ነው ልክ አይደለም እዛ ውስጥ አልገባውም። አሁን በወቅቱ ጦርነት መደገፍ ነበረብኝ አልነበረብኝም፣ እንዴት ክርክሮች እንዳሉ ስለማቅ ሰሜንስ ተመቶ እያየ ምናምን እሱም ክላሪቲ አሁን እነዛ ነገሮች ውስጥ አልገባም። ግን ስታንዴ በፍጹም ጦርነት መኖር አልነበረበትም ወይም ጦርነት ይቁም ነው። አሁንም አቋሜ እሱ ነው። ባይዘው ጦርነት አያስፈልግም። የዛኔ ወዳጆች ነበርን እኛ።
ሻምፒዮኖች ነበርን። ለነሱ ብቻ ሳይሆን ጦርነቱ ላይ ላሉት ለነጌታቸው ረዳም እንግዲህ አሁን መቼለትም አውርቼላችኋለሁ ነጌታቸው ነደብረጽዮን ምናምን እኔም ማቀው ነገር አልነበረም። ጌታቸው ረዳና እኔ ጋር ነበርኩ። ጌታቸው ሲጨቀጨቀኝ ነበረ። ኤርሚያስን አጀንዳ ዘጋኸው እንዳይናገር አረከው ምናምን ለምን ታረጋዋለህ እያለ የጨቀጨቀኝ ነበረ ብሎ የተናገረው ሰውዬ በሁለቱ መሃል ያለ ኮንቨርሴሽን ነው። ከነጌታቸው ጋር ኤርሚያስ ይገናኛል፣ ከነደብረጽዮን ጋር ይገናኛል ምናምን ያለው። ጌታቸውንም የዛኔም አላገኘው፣ ደብረጽዮንም በህይወት የማግኝቸው አላቅም ወዘተ ወዘተ። ኢን ኤኒ ኬዝ ግን የዛኔ ምን ጦርነት ይቁም ስል እነ ደብረጽዮን ፍላጎት ስለነበራቸው ነው። እነ ጌታቸው ፍላጎት የተመለሱ በነበረ ሰዓት ጦርነት እንዲቆም ይፈልጉ ነበር፣ ጌታቸው በተለይ። ስለዚህ ያኔ ወዳጆች ነበርን ለነዚህ ሚዲያዎች። ጦርነት ይቁማሉ፣ ጦርነት አይፈልጉም ምናምን ተብለን ዛሬስ ጠላቶች ነን። ለምን ጠላት ሆንን? አማራ ክልልም ጦርነት አያስፈልግም ስላለን። አያችሁ ልዩነቱን አያችሁ? አማራ ክልልም ጦርነት አያስፈልግም ስላለን ጠላቶች ነን፣ ስም ሁሉ ይወጣልናል። እነሱስ እነዚህ ቅድም የጠቀስኳቸው ድመቶች፣ የህወሓት ጽንፈኞች፣ የትግራይ ጽንፈኞች እንዴት ከአማራ ክልል ጦርነት ይቆማል ነው ጭፈራቸው። ባይዘዌ የሚጠይቃቸው የለማ። ምን ነው የእናንተ ፕሪቶሪያ ሲባል እሰየው እንደውም ድርድሩን እንኳን ባለስማማበትም ቢያንስ የጠመንጃ ድምፅ ቆሟል፣ የጠመንጃ አፈሙዝ የለም፣ አሁን የትግራይ እናት ተተኩሶ ገደልብኛለሁ አላትልም ሲሉ የነበሩ ሰዎች ዛሬ ላይ እንደ ስታርቲንግ ፖይንት የአፍሪካ ህብረቷ እንዳለችው እንደ ስታርቲንግ ፖይንት እንኳን ቢወሰድ ለምንድን ነው ዛሬ እነ ካፒቴን ማስረሻን ሊሳደቡ የወጡት የትግራይ ጽንፈኞች? ለምን ጠይቁን። ቢኮስ አማራ ክልል ሰላም እንዲሰፍን አይፈልጉም። በፍጹም ሰላም እንዲሰፍን አይፈልጉም። የነሱ አዱ ከበሬ አማራ ክልል እንዲቃጠል ነው። አማራ ክልል እንዲዳከም ነው። ደብል ስታንዳርድ ይዘው ጅራሬና ሞኝ ባገኛለ ይሄዳል እነሱ ጋር። አሁን አንዳንዱ እያወቀባቸው ነው። በምንም ተአምር ሰላም እንዲሰፍን አይፈልጉም አማራ ክልል። ጥያቄውን ስላነሳችሁልኝና ሲሪየስ ስለሆነ ነው ማነሳው። ሚዲያም ስለተቆጣጠሩ ነው። ዛሬ እስክንድርን ሲያጣጥሉት የነበሩ ሰዎች ዛሬ እስክንድር ጀግናቸው ሆኗል። ለምን ጀግና ሆነ? ወደፊትም ድርድር የለም ስላለላቸው። እስክንድርን ሲያጣጥሉ አልሰማችሁ? በአዴን ነው ሲሉት አልሰማችሁ? ከባዴን ተልኮ ነው ሲሉ አልሰማችሁ? ከጦርነትን እኮ ከእስር ቤት እንደወጣ በሩ ላይ ቆሞ ጦርነት ይደገምልኝ አለ ብለው ሲሰዱት አልሰማችሁ? ዛሬ እስክንድር ጀግናቸው ነው። ለምንድነው እስክንድር ጀግናቸው ነው? ቢኮስ ወደፊትም ድርድር የለም ብሎ ስላለ። ይግባህ የአማራ ልሂቃን ይግባችሁ። እየሆነ ያለው ይሄ ነው። እየተደረገ ያለው ይሄ ነው። ስለነዚህ ሰዎች ዝርዝር ስለሚገባኝ እኔ በዚህ እንዴት ሌላው አካል ቢያንስ እንዴት 5% ሊገቡ አልቻለም? የገባቸው ማለት እንዳለው አውቃለሁ። ግን ከጽንፈኛውም ከዛ ሳይድ ካለው ጽንፈኛውም ሜቢ አብሮ አማራ ክልል ቢቃጠል ደስ ይለዋል ብዬ ልፈርጅ አላውቅም። ይሄ አማራም ጽንፈኛው እንዴት 5% እንዴት አይገባው? የነዚህ ሰዎች አክቲቪቲ 5% አንደርስታንድ አታደርጋቸው? እንደው ራስን አትጠይቅም እንዴ? ፕሪቶሪያ ሲፈራም ባንቀበለውም የጠመንጃ አፈሙዝ ድምፅ ዝም ብሏል። ባሩድ አይሸትም። አሁን አትሊስት እሺ ያለ ሰው ተገልብጦ አማራ ክልል የባሩድ ሽታ እንድትጥለቀለቅ ሲሰራ እንዴ ምንድነው ደብል ስታንዳርድ እንዴት ሊይዙ ቻሉ ብሎ አይጠይቅም እንዴ ሰው? ለዚህ እኮ ከጭንቅላት 5% ብቻ ትበቃለች ለመጠየቅ።
ይሄ ነው in any case እስክንድር ትልቁ ቁም ነገር የዛሬ 2-3 ሳምንት ከአፍሪካ ህብረት ጋር ተገናኝቷል። አንደኛው እሱ ነው። እስክንድር የደነገጠው የመጣው ይሄ ይጋለጥብኛል ብሎ ነው። መጋለጡ ደግሞ አይቀርም። አሁን በመፍጨርጨር የምታመልጠው ነገር የለም። ትገናኝ ነበረ ከ3-4 ሳምንት በፊት ትገናኝ ነበረ። አንዳንዶች እናቻም ለምናምን የጻፉትን አይቻለሁ። አይ ዶንት ዋንት ከሌሄና ላይ ያብዛ ግጭት ውስጥ እርስ በራስ ይጋጩ ራሳቸው። አትመኑት እስክንድርን ከአፍሪካ ህብረት ጋር ይገናኛል የሚል ጽሁፍ ጽፏል። እሱ ነው ቫሊዴት ያደረገው። ባይዘው ያቻም ነው ቫሊዴት ያደረገው። ኤንድ አልካደም። ሊኖር የሚችል አይመስለኝም። ልክ ነው። ሊኖር የሚችል አይመስለኝም ነው ያለው። ያው ጻፍኩት። ወደፊትም ድርድር ሊኖር የሚችል አይመስለኝም። አይኖርም ነው እያለ ያለው። ምንም እኮ ጥያቄ የለውም። ኤንድ ከዚህ በፊት አቅርቤላችኋለሁ። እርሻው ያኛ ዶክመንት እኔ ያወጣውለትን እኔ ያወጣውት ዶክመንት የ10 ገጹ ዶክመንት እነ ማስረሻ ማን አሁን እየተወያዩበት ያለው ዶክመንት አሳይቻችሁ የለ እንዴ? ወደ ኋላ ሄዱና ሄዱ። አንዱ እኮ ፖይንት የሚያነሳው በምንም ተአምር ድርድር የሚባል የሚቀበል ሰው እኛ ውስጥ ሊኖር አይገባም ይላል ዶክመንቱ። አሁን እየተወያዩ ይሄ ወደ አንድነት ለመምጣት የሚወያዩበት ዶክመንት የቃል ኪዳን ዶክመንቱ ማለት ነው። እሱን ያመጣው እስክንድር አሁን ስፔስ የለም፣ የድርድር መደራደሪያ ቦታ የለም ነው እያለ ያለው። ስለዚህ ያን የሱን ዶክመንት ጥሎ ማኒፌስቶን ጥሎ የነ አስረስን ዶክመንት ነው። አስረስ ደግሞ የነ አንዳርጋቸው ተች ያለው ዶክመንት ነው፣ የሻቢያ ተች ያለው ዶክመንት ነው። ዛሬ በግልጽ የሚያስቀምጠው ስርዓቱ ከማስወገድ ውጪ ድርድር የሚባል ነገር አይቻልም ነው የሚለው። በሱ ቃል ተገባብተዋል። ይሄ ደግሞ የሻቢያ ፕሮጀክት ነው፣ የቲፒኤልኤፍ ፕሮጀክት ነው። ቲፒኤልኤፍ ተገልብጣ በየቀኑ ድርድር ትጠይቃለች። እሱን እኮ ነው የምልህ። እነዚህ ደግሞ ክልሉን ለማጥፋት የምን ድርድር እያሉ ይጽፋሉ። ሻቢያ ደግሞ በብልጽግና ተሸውጃለሁ ብሎ ነው መሰለኝ ከዚህ በኋላ በኢትዮጵያ ኃይሎች ጋር ሲገናኝ ድርድር የምትሉ ከሆነ አቁሙ ነው ያላቸው። ድርድር የሚባል ነገር አይሰራም ነው ያላቸው ሻቢያ። ቅድመ ሁኔታው ነው እሱ። ስለዚህ ይሄን ያለው የኔ ጥያቄ አፍሪካ ህብረትን ደጋግመህ የምታገኘው ሶዋት ለምን የምታገኘው አፍሪካ ህብረትን ደጋግመህ? እሱ ነው ጥያቄ። ነው ያልኩት። ድርድር ተደርጎ የሰላም ስምምነትን አስመልክቶ ድርድር ተደርጓል። በአፋሃድና በፈረሰው የክልል መንግስት የሙት መንፈስ መካከል ድርድር ተደርጓል የተባለው ነጭ ውሸት ነው ያልሆነ ጭብጦች ስሎ እየር ላይ የዋለው በአገዛዙ በኩል በጣም የሚገርመው እንደው ከፌዴራል እንትኑ ጋር አይደለም፣ ከፌዴራል መንግስቱ ጋር እንኳን አይደለም፣ ከፌዴራሉ አገዛዝ ጋር እንኳን አይደለም እየተዋጋን ያለ ነው ከፌዴራሉ መከላከያ ጋር። እንዳልኩት የክልሉ መንግስት ፈርሷል። 2 ዓመቱ የለም ፈርሶ ሞቶ ተቀብሯል። እና እንደ ድርድሩ እንኳን ተደረገ የሚባለው ከዚህ ከሙት መንፈስ ጋር ነው። እና እሱን ነው ነጭ ውሸት ነው ያልኩት። ከነዚህ ተቋማት የተደረገውን ግንኙነት ነጭ ውሸት ነው ያልኩኝ አይደለም። ምን ችግር አለው ከነሱ ጋር? ዓለም አቀፍ ተቋማት ናቸው። ኢጋድ በወርቅነህ ገበየሁ የሚመራ ቢሆንም ኢጋድ የወርቅነህ ገበየሁ አይደለም፣ በአፍሪካ ቀንድ ያለው ሀብት ነው። ስለዚህ ለዛ እውቅና ሰተን ነው ያገኘ ነው። ልክ እንደ አፍሪካ ህብረት ማለት ነው። የአካባቢው ተቋም ነው። አፍሪካ ህብረት አህጉራዊ ተቋም ነው። ኢጋድ ደግሞ የአካባቢው የአፍሪካ ቀንድ ተቋም ነው። ስለዚህ ለዛ እውቅና ሰተን ክብር ሰተን ነው የተደረገው። ከነሱ ጋር ተገናኝተናል። የተገናኘ ነው በምን ጉዳይ ላይ ነው? ከዚህ በፊት እንደተባባለው ከድርድር ውጭ በ3 ጉዳዮች ላይ ለመነጋገር ነው ብለናል። ፕሮግራማችን እንዳስታውቃላችኋል። በሰብአዊ ጉዳይ ላይ ተነጋግረናል። በጦር ወንጀል ጉዳዮች ላይ ተነጋግረናል። እነሱ ደግሞ ተጨማሪ አጀንዳዎች አሉ ቢሉ እኮ እኛ ለማንኛቸውም በራችን ክፍት ነው። ይሄ ባለፈውም ጊዜ ምክትል ኮሚሽነሯ ጋር ስገናኝም ነግራቸዋለሁ። ምንም ቅድመ ሁኔታ የምናስቀምጠው የለም። እነሱ ስለ ሰላም ድርድር መናገር ከፈለጉ መነጋገር ከእነሱ ጋር ፈቃደኛ ነን። ሰላም ድርድር ያስፈልጋል አያስፈልግም፣ ይቻላል አይቻልም በሚለው ከእነሱ ጋር እንደራደራለን። ከአገዛዙ ጋር ግን አይደለም። ይሄን ያስቀምጥ ነው አቅጣጫ፣ ይሄን ያስቀምጥ ነው። በዛ መንገድ ነው የምንሄደው። ስለዚህ መግለጫችን ላይ ያለው ይህ ጭብጥ ነው ማለት ነው። ምናልባት አው ይገባችኋል። ከነሱ ጋር ሰላም ያስፈልጋል አያስፈልግም እንደራደራለን። ከአፍሪካ ህብረት ጋር ሰላም ይሁን አይሁን ከአፍሪካ ህብረት እንዴት ድርድር ላይ እኮ ሶስተኛው ግን በኋላ እኮ ነው የሚመጣው።
እንዴ ድርድር እኮ ኔጎሽዬሽን ተምረናል እኮ በሳብጀክት ደረጃ ኤቭሪባዲ እኮ የሚያውቀው ነው ድርድር። አፍሪካ ህብረት አለ አይደለ? እስክንድርን ያናግረዋል፣ ያናገረውን ይዞ ይሄዳል። የኢትዮጵያ መንግስትን ያናግራል ወይም ያኛውን ወገን። ድርድር እኮ እሱ ነው። ሁለት ወገኖች መጀመሪያ አንድ ላይ ይተያዩ አይቀመጡም። አንደኛው ሄዶ አንደኛውን ያናግራል፣ አንደኛው ሄዶ ተመሳሳይ ሌላውን ያናግርና ይመጣል። ከዛ በኋላ ያቀራረበ ይሄዳል። ይሄ እኮ ነው የድርድር ኮንሴፕት። አንዳንዴ አንደርስታንድ አድርጉ እንጂ አንዳንድ አስተያየቶች እያየሁ ነው። ነምበር 1 እንደማጠቃለያ የአፍሪካ ህብረት ካለ ኢትዮጵያ መንግስት ይሁንታ እዚህ ነገር ውስጥ መግባት አይችልም። አንድ ሁለተኛ የአፍሪካ ህብረት በኢትዮጵያ መንግስት ፍቃድ አግኝቶ ከገባ በኋላ የሚሆነው አደራዳሪ አመቻች ነው የሚሆነው። ሚዲዬተርስ ወይ ፋሲሊቴተር የሚባለው ማለት ነው። ወይ አደራዳሪ ይሆናል ወይ ያመቻቻል። ምን ማለት ነው አደራዳሪ? ምንድነው ሚዲዬተር? ምንድነው አመቻች? የዛኛውንም ይሰማል የዚህኛውንም ይሰማል። ከዚህኛው የሚሻሻል ነገር ካለ ሰጥቶ መቀበል ካለ ይቀበላል። ከዚህኛው ሰጥቶ መቀበል ካለ ይቀበላል። ከዚህኛው አምጥቶ ወደዚህኛው ይልካል። ይሄን ስራ ፕሮሰስ እያደረገን ያለው እስክንድር ተቀደመ። እስክንድር በቀደደው ካፒቴን ማስረሻ አይደለም የገባው ፌቨን። እስክንድር የቀደደው ላይ ውክልና የወሰደው ካፒቴን ማስረሻ ነው። እዚህ ጋር እንዳትሸወዱ። የእስክንድር መንገድ የእስክንድር ቱቦ መሄጃ ፓዙ ካፒቴን ማስረሻ ነው። ይሄ ደግሞ በራሳቸው ዶክመንት የተሰጠው ነው፣ በስልጣን የተሰጠው ነው። ማስረሻም ስራዬን የሰራውት አፋሃድ የውጭ ግንኙነት አድርጎ ዋነኛ ከውጭ አካሎች ጋር ተነጋጋሪ አድርጎ ዶክመንት ሰጥቶኛል፣ ሰነድ ሰጥቶኛል፣ ውክልና ሰጥቶኛል ይላል። ይመጣል ዲናውንስ ሊያደርግ ነው። እስክንድር ደግሞ መረጃ የሚያገኘው ከማን ነው? ከማስረሻ ነው። ስለዚህ ድርድር ማለት በሁለት የተቃራኒ አካላት መካከል ሚዲዬተር፣ ፋሲሊቴተር ምናምኖች ኖረው የሚካሄዱበት ነገር ነው። ይህንን አታሞኙን ነው እያልኩ ያለሁት። ያ ማለት እስክንድርና ገዢው ፓርቲ ተነጋግረዋል አልተነጋገሩም ላይሆን ይችላል። አምነዋለሁ በሱ። የእስክንድር ሰዎችስ ተነጋግረዋል? ቋም ትሰሙታላ። ማስረሻን አመጣላችኋለሁ። ምን ይላል መሰላችሁ? ትላንትና የሰጠው መግለጫ ከትላንት ወዲያ የሰጠው ላይ እኔ ጋር አይደለም እዛው የነሱ ሰዎች ጋር የሰጠው ኢቭን ይላል መስፍን የሚባለው የደህንነትና የመረጃ ኃላፊው ከአመት ይሞላል ተገናኝቶ ነበር ከገዢው ፓርቲ አባላት ጋር በስብሰባ ላይ መስፍን ያደረገው እንኳን ስራውን ነው የሰራው ብለን የገመገም ነው። መስፍን የሚባለው የመረጃና ደህንነት ኃላፊው ማለት ነው። አንዱ ያገዱት መስፍን የሚባለው ማለት አመት ሙሉ ጠብቀው አሁን አገዱት። ምን አለ ማስረሻ? በስራ አስፈጻሚም ተነስቶ መስፍን እንኳን ከአገዛዙ ሰዎች ጋር ሲገናኝ ስራውን ነው የሰራው ብለን የተው ነው ይላል አሁን። ስለዚህ በድርድር ውስጥ አመቻች አለ ወንድሜ እስክንድር፣ ፋሲሊቴተርስ አሉ፣ አደራዳሪ አለ፣ ሚዲዬተርስ አሉ። የሁለቱም በተለያየ ጊዜ የሚያዳምጡ ናቸው። ይሄ ደግሞ መንግስት የሚባል ነገር ስላለው አፍሪካ ህብረትም፣ ኢጋድም፣ አውሮፓ ህብረትም፣ የአሜሪካ መንግስትም ካለ ኢትዮጵያ መንግስት እውቅና መንቀሳቀስ አይችልም። ይሄ ሁለተኛው። ሌላ በጣም ያዘንኩበት ክደት አንድ ግለሰብ ብቻ ነው ከርቶ የሄደው ይላል እስክንድር። አንድ ግለሰብ ብቻ ነው ከርቶ ሄደው፣ አንድ ነው እንጂ ሌላ ሰው አልከዳም ይላል። እሱ በጣም ያሳዝናል እውነት ለመናገር።
አቅም የለውም የሚል ካለ መብቱ ነው። ግን በሱ ልክ እንሄዳለን ማለት አይደለም። እኛ በድርጅታችን እንተማመናለን። ድርጅታችን ከዓለም አቀፉ ማህበረሰብ ጋር ተገናኝቶ ለመደራደር በቂ ቁመና ነበረው፣ አሁንም አለ፣ ወደፊትም ይኖረዋል። ይሄ ቁመና ፋኖ አንድ ከሆነ የበለጠ ይጠናከራል። ግን ባለበትም አፋሕድ ከዓለም አቀፉ ማህበረሰብ ጋር ለመደራደር በቂ ብቃት አለው፣ በቂ ቁመና አለው። ስለዚህ ይሄ ግልጽ መሆን አለበት። ምንም ክፍተት አልተፈጠረም። የተፈጠረው የአንድ ሰው ክህደት ነው። ይሄ ደግሞ ያለ ነው። በትግል ዓለም ውስጥ የትም ቦታ ላይ ያለ ነው። የእያንዳንዱ ትግል ማጥናት ይቻላል። ይበቃል። የካደን አንድ ሰው ብቻ ነው። ነገሮችን ሁሉ ጎትቶ ወደ አንድ ሰው ብቻ ወሰደው እስክንድር። ነገም እንደዛ ነው። በእርግጠኝነት እቺ ጣፋንታ ኤርሚያስ ምንድነው እናቴ በህይወት እያለ የሆነ ምራቋን ትፍትልና እንደው ምራቄ የምትለው ነገር አለ። ብዙ ቤትም እንዳለ ይገምታለሁ። ከእናቴ ነው የማውቀው። እና እንደዛ ላድርግ መሰለኝ። እቺው ቃል ነገ አዲሱ ድርጅት ሲቋቋም ዘመነ የሚመሰርቱት ማስረሻ ነው አስረስ የሚመሰርቱት ድርጅት ሲቋቋም ከሆነ ጊዜ በኋላ እስክንድርን ያባርሩታል። ካባረሩት በኋላ ምን እንደሚሉት ታውቃላችሁ? አሁን እስክንድር ያነሳትን ነው የሚሉት። አሁን እስክንድር የነገራትን ይላታል። ቃሌን ያዙ። ያውም ደረቱን ነፍቶ ይወጣና አስረስ እንዴ አንድ ሰው እኮ ነው የሄደው። አንድ ሰው ነው የከዳው። ከከዳም አንድ ሰው ነው የከዳው እንጂ ድርጅታችንማ እንደ ድርጅት አለ ይላል። ከዚህ በኋላ በግልጽ ነው የምነግራችሁ። አንድ ሰው ነው የከዳው፣ እኛ ድርጅታችን እስካሁን አለ። በቃ አንድ ሰው ሄደ መጣ፣ ደግሞ በድርጅታችን ውስጥ የሚያመጣው ለውጥ የለም ይላል። ድርጅቱ ከተቋቋመ በኋላ ይውልሲ ተቀዳሚ ምክትል በኋላ መጣለው። አሁን ያሰቡት ነገር የሚያስቅ ነው አሉ። እስክንድር እንደ ልደቱ የሚል ነው አሉ ያቋቋሙለት ቅንጅት ላይ የተሰራው እስክንድር እንደ ልደቱ የሚል ነው አሉ። እሱ ምክንያቱ በጣም በቀለኞች ናቸው። ግን እስክንድር ከማስረሻ ጋር ሲያወራ ሰምታችኋል። አንድ የተደበቀ ድምፅ ስለ እንትና ይነግረዋል። ስለ ማን የጎጃሙ ዘመነ ሲነግረው ማስረሻ አይ እስክንድር አንተ እኮ አላወክም ነበር፣ ድሮም ነግሬሃለሁ። ዘመነ ማለት በጣም በጣም አስቸጋሪ ሰው እንደሆነ ምንም አመራር እንደማያውቅ እኮ ነግሬሃለሁ ድሮም ሲለው ምን ይላል እስክንድር ይመጣና በጣም ይገርማል፣ ዘመነ ማለት ሌላኛው ልደቱ ነው ይለዋል። እኔም ማዝነው ግን የልደቱ አይነት አወዳደቅ እንዳይወድቅ ነው ምፈራለት አለው። ይሄም ባዩ ማን ነው? እስክንድር ነው። ዘመነን እንደ ልደቱ አድርጎ የልደቱ አይነት አወዳደቅ እንዳይወድቅ ግን እሰጋለታለሁ አለ። የዘራውን የሚያጭደው እስክንድር ይውልሲ። አሁን የምሰማው ነገር እስክንድር እንደ ልደቱ ነው አሉ እየተባለ ያለው ማለት ሊቀመንበር ይኖራል፣ ተቀዳሚ ምክትል ሊቀመንበር ይኖራል፣ ተቀዳሚ ምክትል ይሆናል አሉ እስክንድር። አይ ዶንት ኖ እንግዲህ ስንናገረው ካለወጡት ልክ እንትን ላይ እንደተሰራው ቅንጅት ላይ ማለት ነው። ቅንጅት ላይ ጉድ ያደረጉት የሚባለው እሱን አይደል? ሊቀመንበር አይሉ ሻውል አድርገው ብርቱካን ሚደቅሳን አመጡና ተቀዳሚ ምክትል ብለው ልደቱን ዲስፋንክሽናል አደረጉ። አሁን የሚሉት ምንድነው? እስክንድር እንደ ልደቱ እያሉ ነው ያሉት። ኢን ኤኒ ኬዝ ዊል ሲ። ባጭሩ ግን አንድ ሰው ብቻ አልከዳም እስክንድር ለማለት አንድ ሰው ነው ከድቶ ተሄደው የሚባል ያስነውራል። እናንተ በጻፋችሁት ሁለት ሰው ነው። ሌላውን እንተወው። ያውም ደግሞ ሁለት ሰው ሲባል ሁለት ሰው ብቻ አይደለም። አንደኛው የውጭ ግንኙነት ኃላፊያችሁ፣ የስራ አስፈጻሚያችሁ፣ ዋነኛው ከውጭ ኃይሎች ጋር እንዲነጋገር ውክልና የሰጣችሁት ካፒቴን ማስረሻ ሰጤ ይባላል። አንደኛው አሁን ያነሳው። ሁለተኛው ግን መስፍን ነው። መስፍን ማለት እኮ የአፋድ ስራ አስፈጻሚ ነው። የአፋድ የመረጃና ደህንነት መምሪያ ኃላፊ ነው። ይሄ ሰው ነው እኮ። ሁለቱ ናቸው የሆኑት። ይሄ ትልቅ ፖይንት ይመስለኛል። ከዛ ቀጥሎ ኮሎኔል ፋንታው ሟባም እናንተ ጋር አይደለም ያለው ነው።
ኮሎኔል ፋንታው ሟባ እናንተ ጋር ያለው መከታው ለምንድን የተላከው? መከታው ባይዘዌ ተልቋል። መከታው የሚባለው የሸዋው መጀመሪያ ግደለው የተባለው ካፒቴን ማስረሻ ነበር። አመለጠው። ማስረሻ አመለጠ። አሁን ኮሎኔሉን ፈልገህ አግት ተብሏል። ፈልገህ ዛሬ ከመከታው ጋር ያለው ጦርነት በነገራችን መከታው ማለት ባለፈው ነግሬያችኋለሁ። ደንበኛ ምንም ፖለቲካ በዞረበት ያልዞረበት ሌላኛው መስፍን ነው። እሱ ጎንደር ላይ ያሉት በቃ ሽፍትነት ከወጣትነቱ ስራ የሆነ ሰው ነው ይሄ መከታው ማለት እና ትእዛዝ ሰጥተዋቸዋል። ትእዛዝ የሰጡት ምንድነው? ማስረሻን አስወግዱት ነበር። ይህን ነግሬያቸዋል። ማስረሻን አስወግዱት፣ ኮሎኔሉን አስገድዱት። ፖሊሲውም እሱ ነበር። ማስረሻን አስወግዱት፣ ኮሎኔሉን አስገድዱት። ይሄን ደግሞ ተናግሯል። ሄዶ ማስረሻ እኔ አሁን ጊዜ ስለሌለኝ ነው እንጂ የሆነች ያጋጠመኝ ነገር በዝርዝር አነሳላችሁ ነበር። ድምፁን አሰማችሁ ነበር። ተናግሯል። ለቅርብ ሚዲያዎቹ ከመያዙ በፊት እንትን ከማለቱ በፊት የድርድር ከመግባቱ ባይዘው ድርድር ነው የገባው። ማስረሻ ተደራድሮ ነው የገባው። መንግስት አካላት ጋር ተደራድሮ ምን ብሎ ነው የገባው? የድርድር ጥያቄ ተነስቶለት ነው የገባው። ሶዛ በተደበቀበት ቦታ ለቅርብ ለሆኑ ሰዎችም ተናግሯል። እኔን ማታምኑኝ ከሆነ ማለት ነው። ሶዛ ላይ ምንድነው ያላቸው? ይሄ መከታው መጣና እናንተ ቲፒኤልኤፍ የምትጠሉት ከብልጽግና ስለሆናችሁ ነው አለን። ይሄን ደግሞ ነግሬያቸዋለሁ። ይጠይቃል። ከዛ ማስረሻ ከህወሓት ጋር ሆነን የምናስመልሰው የአማራ ጥያቄ አለ ወይ ብሎ ይጠይቃል ማስረሻ። እኔ አይደለሁም እዛው የሚቀርባቸው ሚዲያዎች ጋር ነው ሄደው የሚቀርባቸው ጋር ትንሽ ላሰማችሁ፣ ግድ የለም። ችግር የለም። ያለበት ሁኔታ እስኪ አይደለም። ያው እስኪ እንግዲህ ኮሎኔል እየተንቀሳቀሰ ይመስለኛል። ከእሱ ጋር እሱ የተወሰነውን ነገር ይቀርፈዋል እንጂ ትንሽ ስጋት አለው። እነዚህኞች ይሄ እንግዲህ ያስቡ ድርድር ከመጀመሩ በፊት እንዳስወገዱት ማለት ነው። ከእንትን መከታው መጥቶ ሊገለው መከታው ሲመጣ ማለት ነው። የነ ድርሳን ኃይልም ያው ከወሎ መውጣት የለበትም በሚል እየፈለገኝ ነው ብሎኛል። መንግስትም ደግሞ በዚያው ልክ አጋጣሚ እነሱ መጠቀም ፈልገዋል። መንግስትም በዚህ አጋጣሚ ለመያዝ ፍላጎት እንዳለው ነው እየሰሙ ያለሁት እና ትንሽ ነገሮችን መንተን በእርጋታ ማየት ታለፋሉ። ችግር ያው እንዴት ታደርጊያለሽ? እንዴት ከወያኔ ጋር እንዴት ተብሎ ይሰራል? ወያኔን ወደ ስልጣን ለመመለስ ከሆነ መጀመሪያ ለምን ትግሉንስ ማድረግ አስፈለገ? እሱን እኮ ነው ወይ ተከራክረው ማሸነፍ ነው። እኔ በግልጽ ነው ለስራ አስፈጻሚውም እንትን ያለ የሶስቱ እዝ ስራ አስፈጻሚ ባለበት የእዝ አመራር ባለበት ነው ክርክሩንም የተነሳው አጀንዳውም የቀረበው እዚያ ላይ ሁሉም ተረተው ነው። እንዴት ወያኔን ከህወሓት ጋር እንዴት ልንሰራ እንችላለን? ብልጽግናን ማሸነፍም ቢሆን ብልጽግናንም ካሸነፍን በኋላ የምንፈጥረው መንግስት ላይ እኮ ካሁኑ ማሰብ ያስፈልጋል። ወያኔ እንዴት መልሰን 4 ኪሎ እናስገባት ይባላል። ጥይት ለማግኘት ጥያቄያችንን አሳልፈን እስከ እንደ ምናምን ነገር ብዬ እንትን ነው። ሁሉም በዚያው ላይ ነበር ሀሳብ ሲሰጥ የነበረውና ትንሽ ልጁ ዝም ብሎ ያው ልጅነትም ስላለበት ነው። ይሄ ፌስቡክ ምናምን ስም ይሰቅላል።
ያለ ችሎታው ያለምን እንትና መከታው እሱ ነው ዋናው የውሳኔው ባለቤት። መከታው በሉና ጻፉልኝ እንደመሰረት ፌስቡክ ያጀገነው ጀግና ፌስቡክ ያጀገነው መከታው ዋናው በቃ መከታው ነው እንዲገላቸው የተላከው ማስረሻንም እንዲገለው ኮሎኔሉ እንዲያስገድደው የተላከው የቀኝ እጅ የሚባለው የእስክንድር ቀኝ እጅ የሚባለው መከታው በደንብ ስሙ እንግዲህ ምን አይነት ነውር እንደሆነ ማለት ወደዚህ ውሳኔ ሊያደርስ ይችላል ስላለበት ነው። ይሄ ፌስቡክ ምናምን ስም ይሰቅላል ላይ ያለ ችሎታው ያለምን እንትና መከታው እሱ ነው ዋናው የውሳኔው ባለቤት። ማለት ወደዚህ ውሳኔ ሊያደርስ የቻለበት ምክንያት ምንድነው ብሎ አስቀመጠ። ያው እንግዲህ ወያኔ የምትል ወያኔን ጠልተን ብልጽግና እንድንወድ ነው። የብልጽግና ሰርጎ ገብ ጋር አለህበት ማስረጃ አምጡ። ለዚህ ካላችሁ አንድ ማስረጃ አምጡ። እኔ እንደዚህ አይነት ታሪክ ውስጥ የለውበትም። አለን ካላችሁ ደግሞ ሀሜት አይደለም አምጡት ምናምን እና ያው በዚያ ነው እንትን ያለው። ዞሮ ትክክል አይደሉም። ዋጋም ያስከፍላቸዋል ብዬ አስባለሁ። ድርጅቱ 2-3 ሰው እንትን የሚለው አይደለም። እንዴት ስንት ዋጋ የከፈልኩበትን ድርጅት ጭራሽ ከአባልነት እነሱ ናቸው ያወጡኝ እና አባልነቴን ደግሞ እንዲህ ዝም ብሎ አለ እንዴ? እንደዚያ በጎን በኩል የሚመጡት እንትኖች ተደራድሮ ጨርሷል፣ ለመንግስቶቹ ሊሰጥ ነው ምናምን የሚሉ ነገሮች ነበሩ። እስካሁን ማን ይዞኝ ነው ማለት የኔ ጥያቄ ምንድነው? ከዛ በፊት አሁን ትናንትና አባረናቸዋል ከማለታቸው በፊት አስቀድሞ እናንተን ያነጋገሯችሁ የተካሄዱ ውይይቶች አሉ? ለምሳሌ እናንተን ለመጠየቅና ትክክል አረጋችኋል አላረጋችሁም የሚል ነገር የመስፍንን ባነሳልሽ አምና የነበረ ነው። ድርጅቱ ራሳቸው ናቸው ኃላፊነቱ ነው፣ ስራው ነው። ግን ደግሞ ላለቃው ማሳወቅ ነበረበት። ስራው ግን ስራውን የሰራ በሚል ነው ነፃ የተባለ ማለት ነው። አሁን ዛሬ የሚነሳበት መንገድ እኮ የለም። ከአመት ምናምን በኋላ ያው እንትን ነው። መስፍን ማለት የብሔራዊ ደህንነት የነሱ የደህንነትና የመረጃ ኃላፊው ማለት ነው። እና ይሄ ከአማራ ክልል ባለስልጣናት ጋር ተነጋግሮ ነበር። የምታውቁት እንዲሁ እንትን እንዳይሆንባችሁ ነው። ሰው በተነጋገረ ሰዓት እነሱ ሲገመግሙ በቃ ስራውን ነው የሰራው ብሎ ገምግመው አሁን ነው መተው ያገዱት ማለት ነው። እሱን ነው እያነሳ ያለው። የኔንም በተመለከተ እኔ ከህወሓት ጋር አሰራም በሚል በተመሳሳይ ለረጅም ጊዜ ውይይቶች ላይ አቅርብ ያለው ከትናንትና በፊትም ይሄ ውሳኔ ሊወስኑ ከአንድ ቀን በፊት እስከ 11 ሰዓት ድረስ ክርክር ነበረው። ክርክሩም ደግሞ ከህወሓት ጋር ሆነን የምናስመልሰው የአማራ ጥያቄ አለ ወይ ካለ እንሂድ። በእኔ እምነት ግን ከዚህ የረከሰ ቡድን ጋር ህገ መንግስቱን ያረቀቀ ፌዴራል ስርዓቱን ያረቀቀ የኢትዮጵያን በብሔር ፌዴራሊዝም ወጥሮ ችግር ውስጥ የከተተ ይህንን ቡድን ዋጋለሁ እንጂ በታምር የእሱ አጋር አልሆንም። ጥይቱም ሽቃውም ሁሉም ይቅርብኝ ነው የኔንተ። ከዚያ በኋላ እንግዲህ ለመምታት ሞከሩ፣ አመለጥኩ። እንግዲህ ከአባልነትም ከንትንም ሰርዘናል ነው ምናምን ብሎ አወጡ አሉኝና ፍላጎቱ ማስወግድ ነበር። ይህንን አጀንዳ የሰጠቻቸውም ራሱ ህወሓት ናት። በቃ ማስተር ማይንድ ማን ነው ያዋጣሉ እነሱ። እነማንም ብናጠፋ እንደፈለግን መሆን እንችላለን፣ እንሸጣለን፣ እንለውጣለን ብሎ ያስባሉ። ስለዚህ አስወግዱት ነው የተባሉ። እሱን አስወግዱት፣ ኮሎኔሉን አስገድዱት ነው የተባሉ። ይህ ነው እንግዲህ ሰማችሁ። ይሄን ከህወሓት ጋር ሆነን የምናስመልሰው የአማራ ጥያቄ አለ ብለን አናምንም። ለጥይት መሰጠት ብለን ሊሞቱ ሞከሩ፣ አመለጥኩኝ። ማስተር ማይንዱ አሁንም ቲፒኤልኤፍ ነው። ዋናው አጀንዳ ማስረሻን አስወግዱት፣ ኮሎኔሉን አስገድዱት። ማስረሻን አስወግዱት፣ ኮሎኔሉን አስወግዱት። ዋነኛ ፕሮጀክት የነበረው እሱ ነው እያለ ያለው። ምንድነው ፕሮጀክቱ?
ማስረሻን አስወግዱት፣ ኮሎኔሉን አስገድዱት። ይህን እያደረገ ያለው ማን ነው? የእስክንድር ቀኝ እጅ የሆነው መከታው የሚባለው የፌስቡክ ያጀገነው ማለት ነው። በጣም መሬ ነው፣ ባይዘው ጨካኝ ነው በጣም ሲባል ሰማል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2ና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ